ተረት የራምበረት አይነ ስውሩ ባለማሾ። በአንዲት ትንሽ ከተማ ውስጥ የሚኖር አንድ አይነ ስውር ነበር። እሺ አይነ ስውሩ ሰው ማየት የማይችል ቢሆንም በምሽት ሁልጊዜ ማሾ አብርቶ ይሄድ ነበር። ከዕለታት አንድ ቀን ምሽት ላይ ራቱን ከቤት ውጭ በልቶ ማሾን አብርቶ ወደ ቤቱ መጓዝ ጀመረ። በመንገዱ ላይ ከገጠሙት ከሱ ጋር በተመሳሳይ አቅጣጫ ከሚጓዙ ወጣቶች ጋር ተቀላቅሎ መንገዱን ይቀጥላል። ወጣቶቹም በአጠገባቸው የነበረው ተጓዥ ሰው አይነ ስውር ሆኖ ሳለ ማሾ ተሸክሞ በመሄዱ ይንሸኳሾኩ ነበር። ምን ይሰራለታል ብለው ማሰቡ። እነሱ የመሰላቸውን ሐሳብ እየሰነዘሩ ሲጓዙ ከመካከላቸው አንዱ አይነ ስውሩን ጠጋ ብሎ በድፍረት ስማ የኔ ወንድም፣ አንተ ምንም ነገር ማየት የማትችል አይነ ስውር ነህ፣ ነገር ግን ማሾ አብርተህ ትሄዳለህ። ላታይበት ምን አሸከመ? ምንስ ይጠቅማል? አለው። አይነ ስውሩም ድምጹን ወደ ሰማበት አቅጣጫ ዞር ብሎ ልክ ነህ ወዳጄ፣ እርግጥ ነው እኔ አይኔ ምንም ነገር ማየት የማያስችለኝ አይነ ስውር ነኝ። ነገር ግን ይህንን ማሾ ያስኩት ለኔ ለአይነ ስውሩ ሳይሆን እናንተ አይናማዎቹ ገፍታችሁ ጉዳት እንዳታደርሱብኝ መንገድ ለማሳየት ነው በማለት መለሰለት። ይህንን የሰሙት ተጓዦች በአይነ ስውሩ ምላሽ እጅግ ተደንቀው ስለሰጡት ያልተገባ ሐሳብ ይቅርታ ጠይቀውት መንገዳቸውን ቀጠሉ። ተረቴን መልሱ፣ አፌን በዳቦ አብሱ፣ ዳቦ ከሌለ በጭብጨባ